እኛ ከአሜሪካ ነን እያያችሁት ነው። የአዶናይ ደጋፊዎች ነንና ምን ታረጋላችሁ መሰላችሁ? 24 ሰዓት ሆኖታል። የግዴታ ሌሊትም ቢሆን ፍርድ ቤት መቅረብ አለበት። አዶናይ ማለት እኮ ልጄ ነው። ልጄ ምን አጥፍቶ እንደታሰረ ግራ ነው የገባኝ። የአዶናይ እናት እንግዲህ ልብ የሚነካ መልእክታቸውን አስተላልፈዋል። ጉርሻ እንዲፈታ ነው የምንፈልገው። ያጠፋቸው ጥፋቶች አሉ። 4 አይነት እንትኖች እንትን በተባለበት በራሱ ጊዜ የሚወጣ ይሆናል መረጃ። ሰላም ጤና ይስጥልኝ ውድና የተከበራችሁ የቻናላችን ቤተሰቦች እንዴት ከርማችሁልኛል? እኔ ያለው ክብር ይስፋ። ዛሬም እንደተለመደው ሶሻል ሚዲያ ላይ መነጋገሪያና አዳዲስ የሆኑ ቪዲዮችን ወደ እናንተ ወደ ውድ ቤተሰቦች ይዤላችሁ መጥቻለሁ። እንደተለመደው ቪዲዮችን እየተመለከትን አብረን ሀሳባችንን እናገራለን። ለቻናላችን አዲስ የሆናችሁ ይህንን ቻናል ሰብስክራይብ ማድረግ እንዳይረሳ፣ እንዲሁም ሁላችሁም ቪዲዮ እንደምትወዱት ስለማልጠራጠር አንድ ጊዜ ቪዲዮ ላይክ አድርጋችሁት ወደ ዛሬ ቪዲዮቻችን ሂድ። አዶናይ ማለት እኮ ልጄ ነው። ልጄ ምን አጥፍቶ እንደታሰረ ግራ ነው የገባኝ። እውነቴን ነው የምላችሁ፣ ሌሊቱን ሙሉ እንቅልፍ አጥቼ ነው ያደርኩት። አዶናይ ማለት እኮ የልጅ አዋቂ ነው ሲሉ ጋሽ ሰለሞን እንዲህ ሲሉ እየተደመጡ ይገኛሉ። ሁላችሁም ኮፒ ሊንክ ሪፖስት እያደረጋችሁልኝ ለአዶናይ መልካም ምኞታችሁን እንድትመኙና ለቤቴ አብቃ እያላችሁ ኮመንት እንድጽፉ ፈልጋለሁ። ብዙዎቻችሁ እንደምታውቁት ትላንትና ማምሻውን አካባቢ ወንድማችን አዶናይ ለጥያቄ ትፈለጋለህ ተብሎ በፖሊስ ጣቢያ እንደሚገኝና አሁን ላይ ምርመራ እየተካሄደበት ማረፊያ ቤት ውስጥ ነው የሚገኘው። ሁላችሁም እስቲ ኮመንት ላይ የገባችሁ ለዚህ ወንድማችን ቤት አብቃ ያላችሁ ኮሜንት እንድጽፉና ሁላችሁም ሼር ሪፖስት እያደረጋችሁ መልካም ምኞታችሁን እንድትመኙ ጠይቃችኋለሁ። በትላንትናው ዕለት ቲክቶከር አዶናይና ቲክቶከር ጃኒ እንደታሰሩ ሁላችንም እናውቃለን እና የታሰሩበት ምክንያት ብዙ ሰዎችን እያነጋገረ ይገኛል። በአሁኑ ሰዓት ላይ የታሰሩበት ምክንያት ምንድነው የሚለው ያው ፌደራል ፖሊስ እንዳወጣው ማለት ነው። ምንድነው የሚለው ያው የኢትዮጵያ ባህልንና ወግ የማይመጥን ወይ ደግሞ የኢትዮጵያ ባህልን የማይወክል አለባበስ ተከትላችኋል በማለት ነው ብዙ ሰዎች የታሰሩት ወይ ደግሞ ብዙ ቲክቶከሮች የታሰሩት። ከነዛ ውስጥም አንደኛው አዶናይ እንደሆነ ሁላችንም እናውቃለን እና ከህግ አንጻር ይሄ ነገር እንዴት ይታያል የሚለውን እስኪ አብረን እንመልከት። ሰሞኑን ስግጥ ፍምስ የሚለውን ቻሌንጅ ሁላችንም ታውቁታላችሁ ብዬ አስባለሁ። ቲክቶክ ላይ እያካሄደ ያለውን ቻሌንጅ ሁላችሁም ተመልክታችሁታል ብዬ አስባለሁ እና ከህግ አንጻር እሱ ነገር እንዴት ነው የሚለውን እስኪ ተመልክተነው እንመለስ። ስግጥ ፍምስ በሉ ማለት የወንጀል ተጠያቂነት አያስከትልም። አሜሪካዊ ዜጋ መሆን ከተጠያቂነት አያድንም። ሰላም ደጉላው ነኝ። እንግዲህ በሀገራችን የወንጀል ህጉ የራሱ ዓላማ ያሉ ሲሆን በዋናነት የማህበረሰቡን ሰላምና ጸጥታ ማስከበር፣ ከዚህም ባሻገር ወንጀል ፈጽመው የተገኙትን ለህግ ማቅረብና ተገቢውን ቅጣት ማስገኘት ሲሆን ፐብሊክ ሞራል፣ የህዝብ ደህንነት፣ የህዝብ ሞራልን እሴትን መጠበቅ እንደሆነ እንረዳለን። ከዚህ ባልተናነሰ መልኩና ደግሞ የወንጀል ህጉ ፕሪንሲፕልስ ከሚባሉት ወይም ደግሞ መሪዎች ከሚባሉት መካከል አንድ ድርጊት ወይም ደግሞ ያለማድረግ በግልጽ በወንጀል ህጉ ወንጀል ነው ተብሎ እስካልተደነገገ ድረስ የወንጀል ተጠያቂነት ወይም ደግሞ ቅጣት መጣል እንደማይቻልም አብሮ ተያይዞ ተደንግጎ ይገኛል። ስለዚህ በሀገራችን የወንጀል ህጎች በምንመለከትበት ጊዜ ስግጥ ፍምስ ብሎ መናገር ብቻውን የወንጀል ተጠያቂነት እንደማያመጣ እንገነዘባለን። ከዚህም ባሻገር ህገ መንግስቱን ጨምሮ በሌሎች ድንጋጌዎች ማንም ሰው ሐሳብን በነፃነት የመግለጽ መብት እንዳለውና በልዩ ሁኔታ እነዚህ የሚገደቡት ደግሞ በተለዩ በሌሎች ህጎች እንደ ስም ማጥፋት፣ የጥላቻ ንግግር ሆኖ ሲገኙ ብቻ እንደሆነ መረዳት ይቻላል። ስለሆነም አንድ ድርጊት ወይም ደግሞ አንድ አነጋገር ከባህል፣ ከወግ፣ ከሃይማኖት፣ ከሞራል ጋር ስለሚጻረር ብቻ የወንጀል ተጠያቂነት ያስከትላል ብሎ ማሰብ ተገቢ አይደለም። ከዚህም ባሻገር አንዳንዶቻችሁ አንድ አሜሪካዊ ዜጋ በኢትዮጵያ ምድር ወንጀል ቢፈጽም ይጠየቃል ወይ ብላችሁ ጠይቃችሁኛል። ወይም ደግሞ የአሜሪካ ኤምባሲ፣ የአሜሪካ ፕሬዝዳንት ጽህፈት ቤትና ሌሎች አካላት በቀላሉ ዜጋቸውን ከሀገር ሊያስወጡት እንደሚችሉ ታስባላችሁ። ይህ ግን ስህተት ነው። አንድ አሜሪካዊ በኢትዮጵያ ምድር በባህር ሆነ በየብስ በአየር ሆነ በምድር በየትኛውም የኢትዮጵያ ግዛት ወንጀል የፈጸመ እንደሆነ ተገቢው ምርመራ ተጣርቶበት ጥፋተኛም ከተባለ ተገቢውን ቅጣት ያገኛል። ከዚህ ጋር በተያያዘ ዲፕሎማቶችና አምባሳደሮች የተለየ ዓለም አቀፍ ልማድን በተከተለ መልኩ ትሪት እንደሚደረጉ ማሰብ ተገቢ ነው። ስግጥ ፍምስ በሉ ማለት ብቻውን ወንጀል አይደለም። አሜሪካዊ ዜጋ መሆን ከህግ ተጠያቂነት አያድንም። አመሰግናለሁ። እንግዲህ በቪዲዮ ላይ እንደተመለከታችሁት ነው ብዙ ሰዎች ስግጥ ፍምስ የሚለውን ነገር እየተቃወሙ ነበረ። በተለይ ደግሞ ባለስልጣናቶች፣ አንዳንድ ባለስልጣናቶች ያው ፕሮፌሰር ነኝ ባዩ እንደ በድሉ ዋቅጅራ አይነት ግለሰቦች የአዶናይን ስትራቴጂ እየተቃወሙት ነበረ። ያው ስግጥ ፍምስ የሚለውን ነገር እኛ አንቀበለውም፣ ያው መንግስትም ይሄንን ነገር ችላ አለ፣ ምነው ችላ አለ፣ ማስቆም አለበት እያሉ እየተቃወሙ እንደነበረ ሁላችንም እናውቃለን። እና ከዛ ጋር የተገናኘ ነው ብለን ነበር ሁላችንም ያሰብነው። ግን መንግስት መግለጫ ወጥቶ ነበር ወይ ደግሞ ፌዴራል ፖሊስ ያው
ከአለባበስ ጋር ቲክቶክ ክሬቲቭ አዋርድ ላይ በተደረጉ የአለባበስ ስታይሎች በሚል ነው ያው እና አዶናይና ጃኒን የከሰሷቸው። ግን እኛ ለክስ የሚያበቃ የአለባበስ ስታይል ተከትለዋሉ ብዬ አላስብም። ሌሎቻቸውን ለማስደንገጥ ነው ብዬ ነው ማስበው። በተለይ ደግሞ እነ ኢቫን ኢድሪስ እና እነ ጆሲኒ አንዳንድ ያው ከኢትዮጵያ ባህል ወጣ ያለ አለባበስን ለብሰው የመጡ ግለሰቦችን ለማስደንገጥ እነሱን መጠቀሚያ ያደረጓቸው ይመስለኛል። እና ከአዶናይ ርዕስ ሳንወጣ ደግሞ ያው የአዶናይ እናት ስለ ልጃቸው አዲስ ያወጡት መግለጫ አለ። እስኪ እሱን ሰምተን ነው እንመለስ። የተጽዕኖ ፈጣሪው የአዶናይ እናት ልጅ ያጠፋው ነገር የለም፣ መንግስት በቅርቡ አጣርቶ እንደሚለቀው ተስፋ አድርጋለሁ ሲሉ ተናገሩ። ትናንት አመሻሽ ላይ የታዋቂው ቲክቶከር አዶናይ በፖሊስ ቁጥጥር ስር መዋሉ ተከትለው እጅግ አሳዛኝና አነጋጋሪ የሆኑ ጉዳዮችም በዚህ በማህበራዊ ሚዲያው እየተሰሙ ይገኛሉ። አዶናይ በቁጥጥር ስር መዋሉ ተከትሎ እናቱ ለቢቢሲ ትግርኛ በሰጡት ቃል ልጅ ያጠፋው ነገር የለም፣ ያሰረው መንግስት ሁኔታውን አጣርተው እንደሚለቀው አምናለሁ ያሉ ሲሆን ልጃቸው እንደሚያውቁትና ብለውም ደግሞ ለሌሎች በጎ አድራጊ መሆኑንም አስረድተዋል። የራሱን ምቹ ህይወት ትቶ መጥቶ ሰዎችን የሚያግዝ እኔንም የሚያበረታታ ልጅ ነው። መንግስት ሁሉንም ነገር አጣርቶ ልጄን እንደሚለቀው አምናለሁ ሲሉ ተደምጠዋል። እናንተስ በዚህ ጉዳይ የምትላላችሁ ሀሳባችሁ ነገር እና ዛሬ ማለዳ ላይ ነበር እናትየው ከቢቢሲ ትግራይ ጋር ባደረገችው ቆይታ ያው ልጄ ምንም አላጠፋም እና መንግስት የያዘበትን ምክንያት አጣርቶ እንደሚለቀው ተስፋ አደርጋለሁ በሚል ንግግር ነበረ። እና ብዙ ሰዎች የእናትየው ሪያክሽን ያው በቪዲዮ ነበር የተለቀቀው። ብዙ ሰዎች በጣም ሀዝነውና ተከፍተው ነበረ። በተለይ ደግሞ ሰሞኑን አዶናይ ቲክቶክ ላይ ያው ተጽዕኖ ፈጣሪ እንደሆነ ሁላችንም እናውቃለን። በብዙ ሰዎች ተወዳጅነትን እንዳገኘ ሁላችንም እናውቃለን። እና ነብይ ጩፋም ከዚህ ጋር በተገናኘ አንድ ቪዲዮ ለቋል እያሉ ብዙ ሰዎች ሀሳባቸውን እያጋሩ ይገኛሉ። እስኪ ቪዲዮን ተመልክተን ነው እንመለስ። ከፍታ ላይ ለማውጣት ከፍ ያለ ነገር ማስተላለፍ አለብህ። ታላቅ ነገር ለማድረግ ታላቅ አስተሳሰብ ያስፈልጋል። የምትደርሰውን ስፍራና ከፍታ የሚወስነው አስተሳሰብህ ነው። እግዚአብሔር በእያንዳንዳችሁ ውስጥ ያስቀመጠው ድንቅ ብቃት አለ። ይህ ብቃት የሚገለጠው ስትጀምሩ ነው። እንዳትጀምሩ የከለከለውን ፍርሃትና ስጋት፣ በግራና በቀኝ የሚወረወረውን አጋንንታዊ ድምፅ፣ ከአንዳንድ ሰዎች የሚላከውን የስንፍና ምክር ሰምታችሁ አትቁሙ። አሁን ለመጀመር የሚያስፈልገውን አንድ ነገር ልንገርና ይህንን መልእክት ከሰማህ በኋላ ጀምር። የሚያስፈልገው ሰው አይደለም፣ ገንዘብ አይደለም፣ ተጨማሪ ሌላ ነገር አይደለም፣ ውሳኔ ብቻ ነው። ይህንን መልእክት ሰምተህ ስትጨርስ ፈርተህ የተውከው ነገር ጀምር። ሳክሴስፉል ትሆናል። አንተ ውስጥ ያለውን ድንቅ ብቃት አውጥተህ ለማሳየት ከፈለግ አንድ ብቻ ይታያል። እንደዚህ ተራመድ። አስገራሚ ሰው ተብለህ ትጠራለህ። እግዚአብሔር ካንተ ጋር ነው። ማትችለው ነገር የለም። በጌታ ሁሉ ይቻላል። ቀናችሁ የተባረከ። ይህን መልእክት ብዙ ሰዎች ከአዶናይ ጋር እያገናኙት ይገኛሉ። ምክንያቱም ሰሞኑን አዶናይ ያው እሱ ጋር ሄዶ አንዳንድ ነገሮችን እንዳወራና የስግጥ ፍምስ የሚለውን ነገር ሰግጥ የሚለውን ቃል እንዳትተው በማለት ለአዶናይ ያው አድቫይስ ምክር ቢጤ እንደሰጠው ሁላችንም እናውቃለን። እና ይህ ቪዲዮ የተለቀቀው ደግሞ ከታሰረ በኋላ ነው። እና ብዙ ሰዎች ለአዶናይ መልእክቱን እያስተላለፈ ነው ብለው እያወሩ ይገኛሉ። በአሁኑ ሰዓት ላይ ያው ኮሜንት ሴክሽኖቹንም ገብቼ ለማንበብ እንደሞከርኩት ማለት ነው። እንዲፈታ ነው የምንፈልገው። ያጠፋቸው ጥፋቶች አሉ። 4 አይነት እንትኖች በተባለበት በራሱ ጊዜ የሚወጣ ይሆናል መረጃ። ያን ሁሉ ነግሬው ከዚህ በፊት ወደ እስር ከመግባቱ በፊት በተጠርጣሪነት ከመያዙ በፊት ለመረጃ ትፈለጋለህ ተብሎ ተደውሎለት ሲመጣ ደግሞ ተንቀጥቅጦ እንደዚህ ይሄ ነገር ከመከሰቱ በፊት የምገርመው ማለት ነው he was vibrating በቃ ሲያዝ ማለት ነው። በጣም ነው የተንቀጠቀጠው ሰው። ለምን እንደዚህ ይሄ ከመሆኑ በፊት ሞክሬያለሁ ነው I did my best። በነገራችን ላይ ማለት ነው ወደ አንድ ትግራይ አክቲቪስት ተናግራለች እኮ ረጋ በል ምናምን ብላ አስጠንቅቀዋለች። የሆነች ፖለቲከኛ እንደውም ሪከርዷ በጣም ሲዘዋወር ነበረ። ረጋ በል ተረጋጋ፣ ጥሩ አይደለም ምናምን ብለው ነበረ እና ብዙ ነገር ተነግሮታል። እና እስኪ ወገኖች እስኪ ፎሎ አድርጉኝ። የኔም አካውንት ተመቷል። ንጉስ ይወዳብ እስኪ ውዶቼ በጣም ነው የማከብራችሁ፣ በጣም ነው የምወዳችሁ። ቡኖን ፎሎ አድርጉት። መልስልኝ። አዲሱ አካውንት በእናታችሁ ትልቅ አጀንዳ ስለሆነ ምንም ችግር የለም። ፎሎ አድርጌሻለሁ። ሁላችሁም ታፕታፕ እና ኮፒ ሊንክ አድርገው። ይኸውላችሁ በነገራችሁ ላይ እዚህ ቤት የምናነሳው ሀሳብ ሁሉ ብዙዎቻችሁ ትቃወሙታላችሁ፣ ትሳደባላችሁ፣ ምን ትላላችሁ።
በኋላ ግን ከሆነ በኋላ ደግሞ መጣችሁ ሐሳባችሁን ትለውጣላችሁ። አሁን ሐሳባችሁን የምትለውጡ ሰዎች አላስገባችሁም። የማስገባቸው ሰዎች ከመጀመሪያውም ለዚህ ልጅ አስበው ህግ አንደኛ የሀገሪቷን ህግ ስለምናውቅኛ ጠንቅቀን ስለምናውቅ በሀገሪቷ ህግ መሰረት እሱን ለማዳን ነበር ስንናገር የነበር ነው። አንደኛ ትውልዱ እንዲድን፣ አንደኛ ማህበረሰቡ በዚህ ደረጃ ስግጥ ፍምስ የሚል አይዲዮሎጂ ላሰማችሁ። ከዛ በኋላ ወደሚቀጥለው ሰው እንሄዳለን። ቅልብ ማለች፣ ጓልሰገን ማለች፣ ሙነር ማለች። አዳምጦ ይህን ነው። እሺ አሁን ይህ ልጅ መጀመሪያ ቪዲዮን አስወርዶ መንግስት እንደሚፈልገው አስወርዶ ምን ብሎ ግን እዩ ጩፋ ጋር ከሄደ በኋላ ሌላ የማበረታታት እንትን ያገኘው። ከዛ ሞር እንትኖችን መስራት ጀመረ። ሞር እንትኖችን እንዳለው ብኖ በደሌ ኢትዮጵያ ውስጥ መንግስት በጣም ይከታተላል። እንደምታስቡት አይደለም፣ እንደምታስቡት አይደለም። አሜሪካ አይደለም፣ ካናዳ አይደለም። ነገሮቹ በህግ ሀገሪቷን በሀገሪቷ ህግ ነው ማየት ያለባችሁ። ልስን አዳምጡ። ጭራሽ ከአማርኛ ወጥቶ ለሞላ በእንግሊዘኛ ሰርቶ ለማስተዋወቅ የሄደበትን ሞክሩ። ይህ ትናንትና ከመታሰሩ በፊት ያደረገው ነው። My name is Adonai and I wanted to explain about a brand name that I have. This brand name is very polarizing and it is changing millions of people's lives. It is called Sigit Fitness. The meaning of Sigit Fitness is to believe in yourself, to never doubt yourself. ሰማችሁ? ይህ ስግጥ ፍምስ የሚለው የሚሊዮን ሰዎችን ህይወት እየለወጠ ነው። የሚሊዮን ሰዎችን ህይወት እየለወጠ እንግዲህ በእንግሊዘኛ ሞር እያብራራ ነው። ላይክ መጀመሪያ በአማርኛ አውርዶት ነበር። ከዛ በኋላ ተመልሶ እንዲያውም ስግጥግጥ ላለው ምናምን ብሎ ጭራሽ በእንግሊዘኛ ሰርቶ ጆን ዳንኤል 2.0 ነው የሆነው። ጆን ዳንኤል 2.0 ነው የሆነው በንግግሩ። በነገራችን ላይ ስለ አዶናይ ብዙ የሆነ የቅናት መንፈስ የሚታይባቸው ግለሰቦች አሉ። በተለይ ደግሞ እነ ዮዳብ፣ እነ ዮኒማኛ፣ እነ ሊያሾ ጂጂኪያንም ያጠቃላለ ነገር ማለት ነው። እና ያው እንደ ምክር አይደለም የሚናገሩት፣ የቅናት መንፈስ ይታይባቸዋል ፊታቸው ላይ። ብዙ ጊዜ አስተውያቸዋለሁ። ያው ከመታሰሩ በፊት ከታሰረም በኋላ የሚያራምዱት ነገር በጣም የሚደብርና ያው እንደነሱ አይነት ብዙ ሰው ከሚከተላቸው ሰዎች የማይጠበቅ አይነት አስተሳሰብ ነው ያላቸው። አግባብ ያሉን መጀመሪያ ቲክቶክ አዋርድ ብላችሁ ቲክቶክን እንዲህ እጃችሁን ዘርግታችሁ ተቀበላችሁ አይደለም? ምን በእናንተ አሁን እኛ እዚህ በቲክቶክ የራሱ የጀርመን ህግ አለ፣ የምንቀበለው የማንቀበለው። ገባችሁ? ቲክቶክ የሰራው የራሱ ፕላትፎርም አለው። እንደ ጀርመን ደግሞ ፖሊሶች የከለከሉት የሚያስጠይቁ ነገሮች አሉ። እናንተ ምን አረጋችሁ? ለምንድነው ቲክቶካቸውን የማታዘጉት? ለምንድነው መጀመሪያውኑ ሪፖርት የማታደርጉት? ይሄ ነገር አይፈቀድም። ህጉንስ አስተምራችኋቸዋል ለልጆቻችሁ? በትምህርት ቤት የኢትዮጵያን ህግ መንግስት ሰጥቷቸዋል። እንደ ህፃናት እዚህ ሀገር ይሰጣል። ምን እንደሚከለከል ህግ ምን እንደማይፈቅድ መዋለ ህጻናት ሄደው ነው የሚያስተምሩት። መጀመሪያ መንግስት ያንን አድርጓል። ትምህርት ቤት ውስጥ አድርጋችኋል። ያ ልጁን አምጥታችሁ ግባ ብላችሁ ያ በየመከላከያው ጎትታችሁ አምጥታችሁ በማናጀሩ አስነግራችሁ እንትን ካላችሁ በኋላ እና ግባ። እኔ ፌር ነው አይደለም፣ ትክክል ነው አይደለም። እኔ ስህተት ነው የምለው፣ ስህተት ነው። ትላንት ባቀረብኩት ቪዲዮ ላይ ጂጂኪያ ምን እያለች ነበረ? እኛ ምን አገባን? ያው ላይቭ እየገባች ነበረ። በአጋጣሚ ያው ቲክቶክ ላይቭ ላይ ነው መረጃውንም የሰማችው አዶናይ እንደታሰረ ማለት ነው። ያው በዚህ ሰዓት ነበረ ትላንትና የታሰሩት ወደ አመሻሽ ላይ ማለት ነው። እና ላይቭ ላይ ስትገባ ያው ሰዎች ኮሜንት ላይ አዶናይና ጃኒ ታሰሩ ምናምን ስትባል ያው ምን አገባኝ ምናምን። ያው በተለይ ከአዶናይ ጋር ባትገናኝ እንኳን ከጃኒ ጋር ብዙ ጊዜ ላይቭ ላይ ትገናኛለች እና ብዙ ነገሮችን አሳልፈዋሉ። ግን ምን አገባኝ የራሳቸው ጉዳይ ረፉ ሲባሉ እምቢ ብለው ምናምን። እኔ አዶናይ እስከማውቀው ምንም ያደረገው ነገር አለ ብዬ አላስብም። ያው ከአንዳንድ ሰዎች ጋር የማያስማማውን ነገር አድርጓል። ምንድነው እሱም የደድቡ የሚለው ነገሩ ነው እና እውቀት ምንም አያደርግላችሁም የሚለው ትንሽ ከሰዎች ጋር ያጋጨው ነገር ቢሆንም ግን የዚህን ያክል የከፋ ነገር አድርጓል ብዬ አላስብም። እነሱ ያው ከሚያደርጉት ነገር አንጻር ማለት ነው። እባካችሁን ይህንን ጥያቄ ለጠቅላይ ሚኒስትር አብይ አህመድ እንዲደርስልኝ እንደው እሳቸው ጋር እንኳን ባይደርስ እንኳን ከእሳቸው በታች ያሉ ሰዎች እንዲያዩ ኮፒ ሊንክ አድርጉልኝ ባካችሁ። ጠቅላይ ሚኒስትር ዶክተር አብይ አህመድ እርስዎ እየመሩ ያሉት አገር በጣም በከፍተኛ ችግር ላይ ይገኛል። ሁሉ ነገር ኑሮ በጣም ከብዷል።
የሰው ልጅ ቁርስ፣ ምሳ፣ እራት መብላት አልቻለም። የሸቀጥ ዋጋ እጅግ በጣም እየናረ ነው ያለው። ይሄ በጣም ከባድ የሆነ ሰዎችን ለዲፕሬሽን በጣም ለድብርት ለጭንቀት እያጋለጠ ነው ያለው። ዶክተር ምን አስበዋል? ዘይት 2000 ብር ገብቷል። 800 ብር ገባ ብለን ያልነው ዘይት ዛሬ 2000 ብር ገብቷል። ዶክተር ችግሩ ምንድን ነው? አገራችን ላይ የሚመረተው ቡና 1300 1400 ብር በኪሎ እየተሸጠ ነው ያለው። እርሱ ወደ ስልጣን ሲመጡ 70 እና 60 ብር የነበረው ቡና እዚሁ እኛው ሀገር ላይ የሚመረተው ቡና 1400 ብር ገብቷል። ጤፍ 15000 14000 ብር ነው ያለው። ዶክተር ምን እያሰቡ ነው ያሉት ለድሃው? በዚህ ላይ ደግሞ ድሃ እንደዚህ ኑሮ ተወዶበት ቤቱ እየፈረሰበት ነው ያለው። ድሆች ከቤታቸው ወጥተው ጎዳና እየወደቁ ነው ያሉት። ኑሮ ተወዶበት ኑሮውን ለማሸነፍ የሚሯሯጥ ሰው በስንት መከራ የሰራው ቤቱ ፈርሶበት ባዶ እጁን ቀርቷል። አገር ማሳደግ ማለት ዶክተር ምንድን ነው? ሰው እያደህዩ ነው አገር የሚያደርገው? ሰው ከቤቱ ወጥቶ በረንዳ እየወደቀ ነው መንገድ የሚሰራው? ዶክተር እየመሩ ያሉት ህዝብን ነው ወይስ አፈሩንና ዛፉን ነው ተራራውን ነው? ምን አስበዋል ዶክተር? እኔ በጣም እየከፋኝ ነው ያለው። አገሬ ላይ በጣም ተስፋ ቆርጫለሁ። ባገኘሁት አጋጣሚ ከኢትዮጵያ መውጣት ነው የምፈልገው። ትውልድ ወጣቱ ከኢትዮጵያ ወጥቶ ለመጥፋት ነው የሚፈልገው። አሁን ዛሬ እኔን ጨምሮ ከሀገሬ የመውጣት እቅድ የለኝም ነበር እኔ። አሁን ግን ከሀገሬ መውጣት ነው የምፈልገው። ልጆቼን ሚስቴን ይዤ በአጠቃላይ ብሰደድ ደስተኛ ነኝ። ዶክተር ምን እያሰቡ ነው ያሉት? ምን እያሰቡ ነው ያሉት? መንገድ ብቻ ቢያርግ መንገድ ብቻ የሚሰራ ምንድን ነው እሱ የሚጠቅመን? ካልበላ ዜጋው ተርቦ አድርሱልኝ። እስቲ ደሞችን ተናገረ ብላችሁ እንዳታሳስሩኝ። ወር ለባሰው ማጭራት ታውሰው ይላል ያገሬ ሰው። የግለሰብ በጣም ሰሞኑን መነጋገሪያ ሆኖ ነበረ ቲክቶክ ላይ ማለት ነው። የጥያቄው ብዙ ሰዎችን እያነጋገረ ይገኛል። በተለይ ደግሞ በአሁኑ ወቅት እነ አዶናይ ልክ ሲታሰሩ፣ ያው ቲክቶከሮች ምናምን ሲታሰሩ መንግስት ምንድን ነው አንተ እየሰራህ ያለኸው? እና በጣም የተናገረው ነገር የብዙ ሰዎችን አንጀት የበላ ነገር ሆኖ ተገኝቷል በአሁኑ ሰዓት። ምናልባት ዛሬ ለየት ባለ አቀራረብ ነው የመጣሁት። በጣም የምትደነቅ አንደበተ ርቱዕ፣ በጣም የምትደነቅ ታዳጊ ወጣት ስለ መሰገጥና መፈመስ በራሷ ያስተላለፈችውን ቪዲዮ አይቼው በጣም ነው የገረመኝና ምክር አላት። ለእኛም ለታላላቆቿም ለተናናሾቿም ምክር አላት። የ4 ደቂቃ ቪዲዮ ነው። እኔ ምንም አልልም። እስቲ አንድ አይተነው እንመለስ። ሙሉ ቪዲዮን 4 ደቂቃ ነው። አይተነው እንመለስ። እኔ ስለመሰገጥም ሆነ ስለ አዶናይ ብዙ አስተያየትና ብዙ ነገር ከተናገሩ ሰዎች በእድሜ በጣም ትንሿ ነኝ እና ዛሬ አንድ ነገር ማለት ፈልጋለሁ። ይሄ ቪዲዮ አዶናይ ጋር ደርሶ ላየው ይችላል። ሜቢ አይ ዶንት ኖ በት ምንድነው እኔ አዶናይ ሞቲቬት አድርጎኝ ወይ ደግሞ አዶናይ ሰግጡ የሚባለውን ነገር ካመጣ በኋላ አይደለም ቲክቶክ የጀመርኩት። የምታውቁኝ ታውቁኛላችሁ። እኔ ቲክቶክ የጀመርኩት አዶናይ ኢትዮጵያ ሳይመጣ በፊት ነው። እዚህ ቲሸርት እና በዚህ ጉርድ ነው የምታውቁኝ ሁላችሁ ማለት ነው። ምንድነው እኔ ጌት ሬዲ ዊዝ ሚ ኮንተንትን ከአንዳንድ ኮንተንቶች ጋር ሚክስ እያደረግኩኝ ነው የምሰራው ኦፍኮርስ። እና ይሄ ቲሸርት እና ይሄ ጉርድ ለጌት ሬዲ ዊዝ ሚ አይመጥንም። ሁሌ አውትፊትሽ ደሴም እኮ ነው ምትሉ በጣም ብዙ እኔን ሰገጤ እኔን በቃ ለመስበር እኔን ጓዳ ውስጥ ለማስቀረት በጣም ኔጌቲቭ ኢነርጂያችሁን የምታባክኑ በጣም ጨቅ ሰዎች አሉ። ሌላስ የኔን ፕሮፋይል ግቡና እዩና መጀመሪያ አፕሎድ ካደረግኩት ቪዲዮ ጀምሮ እስካሁን እስካለው ቪዲዮ ድረስ ኮመንት ገብታችሁ አንብቡ። ሰዎች ምን ያክል ኔጌቲቭ ኢነርጂያቸውን እኔ ላይ እንደሚያባክኑ ነው የምትረዱት።
እና ዛሬ የምንላችሁ ነው መሰገጥ እንደዚህ ቃሉ ሳይገን በፊት እኔም በጣም ብዙ ሰገጥ የሚሉኝ ሰዎች አሉ። በአንድ ጉርድና በአንድ ቲሸርት ስለሰራሁኝ ሰገጥ የመባል ከሆነ በሉኝ፣ ልሰማችሁ አልችልም። በቃ አሁን ለምሳሌ በእኔ ኮንተንት በጣም ሀይ የሆነችው ሚስ ልዩ ናት። በተለያየ ድረሶች ነው ሜካፕ ማናየው ነገር የለም እሷ ጋር። እኔ ጋር ስትመጡ የምታዩት አንድና አንድ ነገር ነው፣ ዲስ ቲሸርት ኤንድ ዲስ ዋን። በቃ ግን ማየት የምትችሉ ከሆነ በጣም ብዙ ነገሮችን ታያላችሁ። ገባችሁ? ብዙ ነገር ስላለኝ መቀየር ስለምችል ሌክዠሪ ላይፍ ስኖር ብቻ አይደለም መስራት የምችለው። የኔ ዋናው ኮንሰፕት ምን መሰላችሁ? ልክ እንደኔ በአንድ ቲሸርት፣ በአንድ ጉርድ፣ በአንድ ሱሪ ኦር ደግሞ በአንድ ቲሸርት ህይወታቸው የሚኖሩ ሴቶችን ማሳየት እፈልጋለሁ። እንደኔ እዚህ ጋር መተው ያንን የማሳየት እድል ያላገኙ ሰዎችን ማሳየት እፈልጋለሁ። ይሄ የኔ ኮንሰፕት 99.9% ማለት ነው። እኔ ቲክቶክ እንዳቆም ጭራሽ በቃ እንዳፍር አንገቴ እንድደፋ የሚያደርግ ሰው ብቻ ነው። ኮሜንት ገብታችሁ ማየት ትችላላችሁ። 1% ብቻ ነው ኪፕ ኢት ጎይንግ ኪፕ ኢት አፕ ምናምን የሚለኝ። ምንላችሁ ፈልጌ ነው አዶናይ መሰገጥን በምን አይነት መንገድ እንዳለው በአንዴ ነው ኮኔክት ያደረግነው። ሌላው ደግሞ በእኔ እድሜም ከኔ እድሜ በታችም ከኔ እድሜ በላይም ያላችሁ ተማሪዎች ማለት ነው የእናንተ ድሪም ዶክተር መሆን ከሆነ የእናንተ ድሪም ኢንጂነር መሆን ከሆነ የእናንተ ድሪም ፕራይም ሚኒስተር እንደን በቃ በትምህርት ዙሪያ የሆነ ደረጃ ላይ መድረስ ከሆነ የእናንተ መሰገጥ የሚሆነው ትምህርታችሁ ላይ ፊልዳችሁ ላይ ስግጥ ብላችሁ ማንበብ ማጥናት ነው ማለት ነው። ገባችሁ? መሰገጥም ሶሻል ሚዲያ ላይ ብቻ አይደለም። አርቲስት መሆን እንደ ቲክቶከር፣ ዩቲዩበር በጣም ብዙ ድሪሞች አሉ። መሰገጥን በኔጌቲቭ የምታስቡ ሰዎች አድጉ። መሰገጥ ለዓላማችሁ ላለማችሁበት ነገር ስግጥ ብላችሁ ያ ነገር ሰክሰስ እስኪሆን ድረስ ኔጌቲቭ ኢነርጂያቸው የሚያዋክኑ ሰዎችን ባለመስማት እዛ ነገር ላይ ስግጥ ብላችሁ ሰክሰስፉል ማድረግ ነው። ያንን ነው ነገር መናገር ፈልጋለሁ። አብዛኛውን ሰው ኮንፊደንትና ምንድነው ይሄ ፐርፌክሽንን በቃ የሆነ እንዴት ነው መለየት ያቅታችኋል። ዩ ጋይስ ኮንፊደንስ better than perfection. Don't forget. I swear ይሄን ነገር እንዳትረሱ በቃ። እና አዶናይ will love you እኔና እንደኔ የሚያስቡ ሰዎች እና አይዲያንም እንደዛው እና ባይ ሎቭ ዩ። እንግዲህ ቪዲዮን እንደተከታተላችሁት በጣም የምትገርም አንደበተ ርቱዕ ኮንፊደንስ ያላት በራሷ ነገሮችን አርቲኩሌት አድርጋ የምትገልጽበት መንገድ እና የተረዳችበት መንገድ በራሱ በቃ በህይወቷ ነው ኤክስፒሪየንስ ያደረገችው እና በጣም የምትገርም ልጅ ናት። እኔ ቲክቶኳን አላገኘውም። ኮሜንት ላይ ቲክቶኳን ኮሜንት ላይ አስቀምጡልን፣ ሜንሽን አድርጉ። እችን ልጅ መስት አዶናይ ሊያገኛት ይገባል። ለአዶናይ ሼር አድርጉ፣ ሜንሽን አድርጉለት፣ ሊያገኛት ይገባል። በቃ በጣም የምትደነቅ በጣም ተስፋ ያላት ብላቴና ናትና በጣም ነው ያስደነቀችኝ። እኔ በበኩሌ ትክክለኛ አካውንቷን ካገኘውና ካዋራዋት በኋላ 10,000 ብር ድጋፍ ላደርግላት ቃል ገባለሁ። በጣም ነው የደነቀችኝ። ፎሎ አድርጓት። ሌሎች ቲክቶከሮች ደግሞ ላይቭ ምናምን በምትገባበት ወቅት ጊፍት በመስጠት እሷን በማበረታታት የተሻለች በቃ ለሀገር የምትጠቅም ልጅ እንድትሆንና ሌሎችን የምትረዳ ልጅ እንድትሆን ለማድረግ ጥረት እናድርግ። ቲክቶኳን የምታውቁ ከታች ኮሜንት ላይ አስቀምጡ። ቴንክ ዩ ቬሪ ማች። በጣም ነው ያስደነቀችኝ። እደጊ ተመንደጊ ነው የምንለው። ሌላ ምን እንላለን? እንግዲህ ትልልቁ አልገባ ባለው ሰዓት እንግዲህ እግዚአብሔር በትንንሾቹ እንደዚህ እያስነሳ ታሪክ የተሰራ ነውና ጋይስ በጣም ነው ያስደነቀችኝ። በሉ መልካም ጊዜ ይሁንላችሁ። አመሰግናለሁ። እቺ ታዳጊ እንደ እድሜዋ ወይ ደግሞ ያው እንደምታዩት እንደ ቁመናዋ እንደ ህፃንነቷ አይደለም አስተሳሰቧ። በቃ አዶናይ ያሰበውን ነገር ወይ ደግሞ አዶናይ ያስበው ብዙ ሰዎች ያልተረዱትን ነገር እሷ በዚህ በልጅ አንደበቷ ተረድተዋለች። ብዙ ሰዎች አዶናይ ሰግጥ የሚለውን ቃል ለቲክቶክ ብቻ ይጠቀመው እንዲመስል አድርገው እያወሩ ይገኛሉ። ግን እሱ እየተጠቀመ ያለው ሰግጥ የሚለው በቃ ላመንክበት ነገር ጽና፣ ላመንክበት ነገር እንዳትሰበር፣ ኔጌቲቭ ኮሜንቶችን አትስማ ነው እያለ የሚገኘው። እና ብዙ ሰዎች እያሰቡ ያሉት ቲክቶክ ላይ የሆነ ለመፈመስ ተብሎ የሚደረጉ
ሰውን የሚረብሹ ነገሮች እያበረታታ ነው እያሉ ነው የሚገኙት ብዙ ሰዎች። ግን እሱ እያሰበ ያለው ትንሽ ደድቡ የሚለው ነገሩ ነው እንጂ ትንሽ ሰዎች ላይ ቅራኔ የሚፈጥረው ሌላው ነገሩ ምንም ጥያቄ ይፈጥራል ብዬ አላስብም። እስኪ እናንተ በዚህ ቪዲዮ ላይ ምን አይነት ሀሳብ አስተያየት አላችሁ? እስኪ የልጅቷን አንደበትስ እንዴት አያችሁት? ጥያቄ ምንድን ነው? ይሄ ልጅ ቢያንስ ተምሯል፣ ጋዜጠኛ ነው፣ ሲኒየር ጋዜጠኛ ነው። ግን የእኔ ጥያቄና እኔ መረዳት አሁን ከእናንተ የምፈልገው ነገር ይሄ ልጅ እንዴት ከዚህ በፊት አግኝቶ ለማያውቀው ሰው ማቹርድ ነው። ይሄ ኬዝ ደግሞ ከዚህ በፊት ደግሞ ተፈጥሮ ቢያንስ ወር እንኳን አልሞላውም። እግረኛው ሚዲያ ላይ መነጋገሪያም ነበረ። በአንድም በሌላ መልኩ በቃ አምልጧል እንበል። እሺ ቢያንስ አምልጧል ብለን ልንወስድ አንችልም። ኦልሬዲ ብዙ ሰዎች እኔንም ጨምሮ ተጠራጥረናል። ግን ሀክ ተደርጊያለሁ ምናምን በሚል ተልካሻ ምክንያቶች እንደውም ብዙ ሰዎች ሚዲያ ላይ አይተናል። እግረኛው ሚዲያ ላይ ነው ሲፈርዱ የነበሩት ማለት ነው። በግድ ጌይሁን እያለው ነው ምናምን ነገር ሲሉ ነበረ። ግን እኔ አሁንም እያጠራጠረኝ ያለው ይሄ ልጅ በዚህ ልክ ማቹርድ የሆነ ልጅ ሆኖ ሲያበቃ ይሄ ልጅ እንዴት ነው አምኖ ሪከርድ እንደሚደረግ አንድ የተማረ ሰው ነው ቮይሱን እየላከለት ቴክስት ነው። ቴክስትን ደግሞ ስክሪንሻት ማንም ሰው ቢሆን ማለት ነው ዛሬ ዝም ብሎ እንደዚህ አይነት ምክንያቱም ሪስክ እንደሆነ ያውቃል። እንደዚህ ነገር ኢትዮጵያ ላይ ምን ሊያመጣ እንደሚችል ይገነዘባል። ፕላስ ደግሞ ኦዲዮ ላይ ሰምታችሁ ከሆነ ምንድን እያለ ያለው እንዴ ነው ምቹ ነው ወይ ቦታው ምቹ ነው ቦታው ግቢው እንዴት ነው ምናምን ሲለው፣ ምክንያቱም ግቢው እንዴት ነው የሚለው ማለት ነው ሪስኪ ከሆነ ለመመለስ ፍላጎት ስላለው ከዛ በኋላ ማን መተማመኛ ይሰጠዋል? ፍሬዘር ምንድን ነው አረ ችግር የለውም ከላይ አንድ ወንድ ብቻ ነው ያለው ሴፍ ነው ቦታው ምናምን አለ እንዲመጣለት ማለት ነው። እሱ ሴታፕ ነው የፍሬዘር ሴታፕ ነው ብዬ አክሴፕት ላድርግ ችግር የለውም። እኔ እሱ ግን ሳይሆን እንዴት ይሄ ልጅ በስልክ ብቻ በቴክስት ብቻ ለሚተዋወቀው ልጅ አምኖ እንዴት ኦዲዮን ይልካል? ይህ ሴሌብሪቲ ባይዞ ራሱ በአንደበቱ ይናገራል። እኔ ሴሌብሪቲ ነኝ እቺም እንደው ሴሌብሪቲ ሆና ምናምን ነገር ይላል። እሱ ለራሱ ግምት አይሰጥም ብትል እንኳን ለራሱ እንኳን ግምት የሚሰጥ ሰው ነው። በጣም ታዋቂ ሰው ነኝ ብሎ የሚያስብ ነው። እኛም እንደምናውቀው ታዋቂ ሰው ነው። ስለዚህ ታዋቂ ሰው ሆኖ አግኝቶት ለማያውቀው ሰው ከዚህ በፊት ምንም አይነት የስልክ በአካል ኮንቨርሴሽን ሳይኖረው ይሄ ኮንቨርሴሽን ደግሞ ከዚህ በፊት ደግሞ ስጋት አምጥቶበት ሚዲያ ላይ ጭምር አቅርቦታል። ከዚህ በፊት አምኖ የላካቸው ቴክስቶች ለሚዲያ መጥቶ ሚዲያ ላይ ቀርቧል፣ ኦዲዮ ቀርቧል። እንዴት ይሄ ልጅ አምኖ ከዚህ በፊት አግኝቶት የማያውቀውን ልጅ በአካል አግኝቶት በአይን በፊት ለፊት ተገናኝቶ ለማያውቀው ልጅ እንዴት እንደዚህ አይነት ነገር ሊልክለት ይችላል? አምኖ ኦዲዮ ይቀዳል፣ ይታወቃል። ይሄ ነገር ለሱ አዲስ አይደለም፣ የሚዲያ ሰው ነው። ቴክስት ነው፣ ስክሪንሻት ይደረጋል፣ ሌላም ጭምር ሊደረግ ይችላል። ግን ስሙ ከዚህ በፊት የተበላሸ ልጅ ነው። በተበላሸበት እንደዚህ አይነት ሪስኮችን ሊወስድ ይችላል ወይ? እኔ ይህን ነገር በጣም ጥያቄ ስለሆነ በግሌ ብትጠይቀኝ ለእኔ በጣም ጥያቄ ውስጥ እኔን ይከተኛል። ምክንያቱም ይሄ ልጅ ምንም የማያውቀውን ሰው በዚህ ልክ ወንጀል የሆኑ በኢትዮጵያ ሕግም ወንጀል ስለመሆኑ ሶፎንያስ አያውቅም ብትለኝ እኔ አይ ዶንት ቲንክ ሶ ጠንቅቆ ያውቃል። ከንግግሩም ቅድም እንዳልኩ ላለመድገምና ሰዓቴን እንትን ለማለት ያክል ነው እንጂ ይህንን እኔ አቡና ጄኑንሊ እንድትመልስልኝ የምፈልገው እንዴት ፈጽሞ አግኝቶት የማያውቀውን ሰው በዚህ ደረጃ አምኖት ቴክስት ያደርግለታል፣ ኦዲዮ ይልክለታል፣ እየመጣው ነው ሊል ይችላል ወይ? ምክንያቱም ይሄን ነገር ከባለፈው ትሬንድን ወር ባልሞላ ጊዜ ውስጥ ይሄ ልጅ ተጋልጦ የነበረ ልጅ ነው። እንደገና እንዴት ሊያምን ይችላል? የጋዜጠኛው ሶፎንያስ ጉዳይ እስካሁን ምንም አዲስ ነገር የለውም። ግን ብዙ ሰዎች ሪፖርት ያደረገው ልጅ ወይ ደግሞ ፍሬዘር የተባለውን ግለሰብ አንተም የነሱ አባል ነህ በማለት ያው እያፋጠጡት ይገኛሉ። እኔም ይመስለኛል ያው መረጃውን ማጋራቱ ጥሩ ሆኖ ሳለ ያው ማጋለጡ ጥሩ ሆኖ ሳለ ግን ያጋለጠበት መንገድና ያው እንዴት እንዲተዋወቁ እንደዚህ አይነት ነገሮችን እንዴት እንዲያወሩ እንደቻሉ ብዙ ሰዎች ጥያቄ ፈጥሮባቸዋል እና ይህ ነገር ጥያቄ ይፈጥራል ብዬ አስባለሁ። እስኪ እናንተ በዚህ ቪዲዮ ላይ ምን አይነት ሀሳብ አስተያየት አላችሁ? ሀሳባችሁን ኮሜንት ሴክሽን ላይ አስቀምጡልኝ። ለማንኛውም ምርጦች የዛሬ ቪዲዮቻችን ነኝን ይመሳስሉ ነበረ። ቪዲዮቻችን እንደተመቻችሁ ጥርጥር የለኝም። ቪዲዮ ከተመቻችሁ ላይክ፣ ሼር፣ ሰብስክራይብ ማድረግ እንዳይረሳ። በተለይ ሰብስክራይብ በማድረግ የቻናላችን ቤተሰብ መሆን እንዳይረሳ። ሀሳብ አስተያየት ካላችሁ ኮሜንት ሴክሽን ላይ አስቀምጡልኝ። በቀጣይ ቪዲዮ እስክንገናኝ ድረስ ሰላም ቆዩልኝ።